በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃአባ ከደልማ ከነፈረ ኩሉ ዋቀየቱ ኩትን ያመና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላክ አሁን በዛ ከነስ ግዛት ሰዓት ለዚህ ችለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከዩናኑ ጋይ መነሳት ከነሱ ሐሳቤ ወቃን ዋቀዩ ወራማ ወራት ከንፋቴ ከመጀመሩ ከተው ክቡር አባታችን መጋቤ ሃይማኖት ቄስ ያዕቆብ ደምሴ የጅማ ሀገረ ስብከት ስራ አስኪያጅ፣ ክቡራን የጅማ ሀገረ ስብከት የመምሪያ ኃላፊዎች፣ ክቡር መምህራችን ዲያቆን ቢንያም፣ በማህበረ ቅዱሳን ዋና ማዕከል ዋና ጸሐፊ ሆኖ እንዲሁም ክቡር መምህራችን ዲያቆን ሰለሞን የጅማ ማዕከል ዋና ሰብሳቢ፣ የስራ አመራሮች እንዲሁም ከየወረዳ ተወክላችሁ የመጣችሁ የስራ አመራሮች፣ በዚህ በተቀደሰ ጉባኤ ላይ የተሰባሰባችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ከመ ወነጌሰኔ በገለጋ ልፍተኔ በገጌሰኔ የሚያወቀየውን ገለቴ ፈታ እንኳን አደረሳችሁ፣ እንኳን ደስ አላችሁ። እግዚአብሔርን አመስግኑ። ከምንም በላይ ይሄን ዕድሜ ማየት እድል ነው። ዛሬ ቀን ሳለ የላከኝ ስራ መስራት ይገባኛል ብሎ ጌታችን እንደተናገረው ዛሬ በእውነት በዚህ ቦታ ተመርጠን ቀን የተባለው እርሜያችን ነውና በዚህ ሰዓት በዚህ ቦታ ተገኝተን ይህንን የተቀደሰ ዓላማ እንድንሰራ ለአገልግሎት ስለ ቤተ ክርስቲያን ጉዳይ ስለ ዘላለማዊ ሕይወት ጉዳይ ሰው ለብዙ ነገር ይሰባሰባል። ሰውን ለማጥፋት ለኃጢአት ለክፋት የሚሰባሰቡ አሉ ያልታደሉ። እኛ ግን ሳይገባን ተመርጠን እግዚአብሔር ፈቅዶ ወዶ በዚህ ቀን በዚህ እድሜያችን ላይ ተሰብስበን ስለ ቤተ ክርስቲያን ስለ አገልግሎት ስለ ሪፖርቱ እንድንሰማ እግዚአብሔር ረድቶናል። በድጋሚ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መካነ ዋቀየው ከንገለተው ብሎታው ጥቂት ደቂቃ ብቻ ነው የምጠቀመው፣ ሰፊ መርሃ ግብሮች ስላሉ ማለት ነው። እንግዲህ ለመታዘዝ ነው እንጂ ከኔ በተሻለ የሚያስተምሩ አባቶች መምህራን ሊቃውንት አሉ። ለመታዘዝ ብቻ ነው። አጀጀሙዱ ዋዳት ማለት ነጫላት ከርበርሲሰና ቦን ኬኛ ባየን ጅሩ ጀቹዳ አጀጀሙዱ ማከናት ተናዳዋዴ ዋቀዩን መከኛ ጅነተው በዚህ በኤፌሶን መልእክት ምዕራፍ 6 ቁጥር 10 ላይ የበረታችሁ ሁኑ ይላል። የበረታችሁ ሁኑ። እርጋ ቁልቁልጭ ጳውሎስ ኤፌሶንን አፍበሬሴ በቆናጃ ለኮፍሳ ጉደረቲ ከን ጀባተኒ ተአ ከን ጀባተን ተአ የበረታችሁ ሁኑ። እግዚአብሔር ሁላችንን ያበርታ። በእግዚአብሔር ኃይል በእግዚአብሔር ችሎት የበረታችሁ የጠነከራችሁ ሁኑ ይላል። እዚህ ርዕስ ላይ ስንመለከት ኃይለ ቃል ብዙ መልእክቶችን ያስተላልፍልናል። ብዙ መንፈሳዊ ሕይወታችን እንድንዳስስ የሚያደርገን ነው። ራሳችን የምናይበት የእግዚአብሔር ቃል ነው። በተለይ ክርስቲያን በምን መበርታት እንዳለበት በምን መጠንከር እንዳለበት የሚያሳየን የእግዚአብሔር ቃል ነው። የእግዚአብሔር ልጆች እና የበረታችሁ ሁኑ ነው ብሎ ጳውሎስ መልእክቱን ለኤፌሶን ክርስቲያኖች በእምነታቸው እንዲበረቱ በክርስትናቸው እንዲበረቱ መልእክት አስተላልፏል። ኤፌሶን እንግዲህ በኤዥያን ባህር አጠገብ ያለች በትንሿ እስያ የምትገኝ የዛሬ ቱርክ አካባቢ የምትገኝ አገር ስትሆን
360,000 አማንያን የሚኖሩባት ነው። ብዙ ጣዖቶች ይመለካሉ። እግዚአብሔር የማይፈልገው ስራ፣ ብዙ ኃጢአት የሚፈጸሙ፣ ብዙ ዝሙት ስራ፣ የክፋት ስራ የሚሰራባት በዛ ቦታ ላይ እጅግ ፈተና ስለበዛ በዛ ቦታ ላይ ማለት ነው። በዛ ውስጥ ያሉ ክርስቲያኖች ግን በእግዚአብሔር ኃይል፣ በእግዚአብሔር ቃል፣ በመንፈሳዊ ሕይወት እንዲበረቱ እንዲጸኑ መንፈሳዊ መልእክቱን አስተላለፈላቸው። እግዚአብሔር ለሁላችን ብርታቱን ያድለን። እንግዲህ የበረታችሁ ሁኑ ይላል እግዚአብሔር ቃል። የበረታችሁ ሁኑ ይላል። ይሄ የተሰባሰብንበት ዓላማ ለትልቅ ዓላማ ነው። ለአገልግሎት ነው። እግዚአብሔርን ለማገልገል እግዚአብሔር መርጦናል። እግዚአብሔር እዚህ ቦታ ላይ ጠርቶናል። በዚህ በሁለተኛ ዜና ምዕራፍ 29 ከቁጥር 11 ላይ ታጠኑለት ዘንድ ታገለግሉትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ ብሎ ሌዋውያን ካህናት በጥንካሬ በብርታት እንዲያገለግሉ አስተላልፎላቸዋል። ጆሌ ዋቀዮ ሰገሌንሳ ከንጀባተን ታጀር ጀልቀባ ኦፊ ኬኛ ዮ ጀባንዩ ነሞታ ብራ ጀቢሱ ደንዴ ዮ ኦፊ ኬኛ ነማ አፉራታን ወሬን ካን ጭምስሌ ከጀር ዳበተ ልጎቹ ደንዴ ዮ ኦፊ ኬኛ ጀባን ኢሳኩፍ ነው ካሱ ደንዴ ዮ ኦፊ ኬኛ ጀባን ኢሰበዲ በርባኔ ደብሱ ደንዴ። ስለዚህ እኛ መጀመሪያ ራሳችንን ስንበረታ ራሳችን ጠንካሮች ክርስቲያኖች ስንሆን ነው ሌላውን ማቆም የምንችለው። ራሳችንን ካልበረታን የወደቀውን ማንሳት አይቻልም። የወደቀውን ለማንሳት ክርስትና እንድታድግ፣ ሃይማኖት እንዲሰፋ፣ የእግዚአብሔር ቃል ለዓለም ሁሉ እንዲዳረስ የቤተ ክርስቲያን ዓላማ ትልቁ ነገር ይሄ ነው። ሰው ከጥፋት ከሞት ተመልሶ የእግዚአብሔርን መንግስት መውረስ ነው። እኛ የተሰባሰብንበት ዓላማ ይሄ ነው። ሁሉም በጸጋው ሁሉም በሚችለው ቤተክርስቲያንን ሲያገለግል ቤተክርስቲያን ውጤታማ ትሆናለች። በፍቅር ስናገለግል ቤተክርስቲያን ወደ ተሻለ ህይወት ልናሻግራት እንችላለን። አንዱን በፍቅር ስናገለግል፣ በአንድነት ስንበረታ፣ በጾም ስንበረታ፣ በጸሎት ስንበረታ የእግዚአብሔር ልጆች ቤተክርስቲያንን ማስቀጠል እንችላለን። ካልበረታን ራሳችንን ልንወርቅ እንችላለን። ሌላውን ማንሳት አንችልም። እግዚአብሔር ሁላችንም ይርዳል። ስለዚህ የበረታችሁ ሁኑ። በተለይ በዛሬው ዕለት ብዙ ፈተና ባሉበት ውስጥ ነው ያለው። ቤተክርስቲያን ብዙ ፈተናዎች ይኖራሉ። ከጥንት ጀምሮ ቅድም ስንነበብ ሰምታችኋል አይደል? ስለ ስሜ ትነቀፋላችሁ ነው የተባለው። ስለ ወንጌል መነቀፋል። ወንጌል አገልግሎቱ አልጋ ባልጋ አይደለም። እግዚአብሔር ልጆች ሐዋርያት በሰንሰለት ታስረው ስታሰሩ እንደ ክብር እየቆጠሩ ስለ ክርስቶስ መታሰር መሞትን መልካም ነው እያሉ በመከራ ውስጥ ነው ወንጌልን ያስተማሩ። በመከራ ውስጥ ነው። ለዚህ ነው በጊዜው አለ ጊዜው ጽና። በጊዜ መስራት ስትችል አለ ጊዜ መከራም ሲኖር በርታ ጽና ብሎ እግዚአብሔር ቃል የሚነግረን። በሁሉም ነገር ውስጥ ልንበረታ ያስፈልጋል። ስለዚህ ትነቀፋላችሁ ነው ትሰደዳላችሁ፣ ስለ ስሜ በዓለም ትጠላላችሁ ይላል። ይሄንን ማወቅ አለብን የእግዚአብሔር ልጆች። ስለዚህ ደስ በላችሁ፣ ዋጋችሁ በሰማያት ታላቅ ነው። ዋጋችን በየት ነው? በሰማያት ነው። በሰማያት ታላቅ ነው። ደስ በላችሁ። በእግዚአብሔር የምናገኘው ዋጋ እያሰብን ነው። መቃቆት እንጂ በሙደንደሱ ይበሙደንደሱ ዱኡደንደሱ ግድራን ሄዱ ሲራጋሙ ደንዳ ገሩ ጀባዳ ሙሉ ማተ hangan umat yadima የሌቲው ሰገሌ ዋቀዮ ነው ሰጆሌ ዋቀዮ ከናፍ ባራከና ባራቆም ሲዩ ባራግድናን ጂሩ ባራዋን አደዳ ጂሩ ከለከሰቲ ዮጀባ ለዳፈን ደመዲ አሉት ከለከሱ እንደዚህ በዚህ ዘመን ብዙ ፈተናዎች ስላሉ ብዙ መከራዎች የሚየበዙ ስለሆነ እናቃለን። ብዙ ነገር ያንን ውስጥ ለመሻገርና ለማሻገር ልንበረታ ያስፈልጋል። እግዚአብሔር ሁላችንም ያበረታል። ልንጸና ያስፈልጋል። ጠንክረን ብናገለግል ጠንክረን ቤተክርስቲያኒቷን ወደፊት ብናገለግላት ተያይዘን ብናገለግል በፍቅር ሆነን
ቤተክርስቲያን እናሻገር እንችላለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ በርቱ፣ የበረታችሁ ሁኑ፣ የእግዚአብሔር ኃይል በእሱ ችሎት ይላል አለ። ስለዚህ እንዴት ነው የምንበረታው ነው ትልቁ ነገር። አሁን እንዴት መበርታት እንችላለን? ጤናማ መሆን። ምን መሆን? ኧረ በለው ምን መሆን? ጤናማ መሆን ነው ብርታት። ጤናማ ከሚገባን ነገር ልነሳ። አንድ ሰው ለመኖር፣ ለመብላት፣ ለመስራት፣ ለመማር፣ ሩጦ ለመያዝ ሁሉንም ነገር ለመሆን በዚች ምድር ላይ መጀመሪያ ራሱ ምን መሆን አለበት? ጤናማ ሊሆን ያስፈልጋል። ጤናማ ህይወት ያስፈልጋል። ጤናማ ህይወት ከሌለ ሊኖር አይችልም አንድ ሰው። ጤናማ ህይወት ከሌለ መንፈሳዊ በስጋዊ ህይወቱ ሰርቶ መለወጥ፣ ተምሮ መመረግም አይቻልም። ጤናማ ካልሆነ ምግብ ራሱ አይበላም። አንድ ሰው ከታመመ ይበላል እንዴ? ምን ወደው ምግብ እንኳን እንታለ ስንታመም ማለት። ስለዚህ ለስጋ ህይወታችን መጀመሪያ አንድ ሰው ጤናማ መሆን አለበት ማለት ነው። ለመኖር፣ ለማደግም፣ ለመስራትም ጤናማ ህይወት መኖር አለበት። ስለዚህ በመንፈሳዊ ህይወታችንም ለማገልገል ጤናማ ክርስቲያናዊ ህይወት፣ ጤናማ ክርስቲያናዊ ህይወት ሊኖርን ያስፈልጋል። ጤናማ ህይወትን በውስጣችን ሊያድር ያስፈልጋል። እምነትና በጎ ህሊና ይኑር። ጤናማ ነገር ይኑር። መንፈሳዊ ህይወት ጤናማ ይሁን፣ የተመታ አይሁን፣ ከኃጢአት የራቀ ይሁን። ጤናማ ህይወት፣ ልቦና፣ ራስ ለእግዚአብሔር ተገዛ የተሰጠ ልትሆን ያስፈልጋል። ጤናማ መንፈሳዊ ህይወት ካለ ለውጥ ማምጣት እንችላለን። በቤተ ክርስቲያን አገልግሎታችን ውጤታማ ሊሆን ይችላል። ስለዚህ አንድ ሰው ለመበርታት የመጀመሪያው ጤናማ ህይወት ሊኖረው ያስፈልጋል። እግዚአብሔር አምላካችን ሁላችንም ጤናማ ህይወት እንዲኖረን ያድርገን። ከናፍ ነምኒቶ ከተጃጅሉዳፍ ፈያለስተው ማንተ ወርባክሰስ እንጀለ ፈያለስ ፈያ ቀባችሁ ጅሬኛ ሳቲ ጅሬኛ ፎኒቲ ፈያውቴዩ ወጀቴ አርገቹ በረቴ ቦአቡሱ በከበርባናሜ ካዩ ሳረገው ደንዳ ዮ ፈያተ ጅሬኛ አፉራቲ ገረፉ ተርካንፋቹዳፍ ጅሬኛ አፉራ ጋሪ ቀባችሁ ቀባ ኬስ ኬኛ ጋሪ ተው ቀባ ኬስ ኬኛ ዋቀዮ ከሚጀት ሜሻ ዋቀዮ ሜሻ ጉልቶ ዋቀዮ ታዴ ዮ አርገምኔ ዋቀዮ ነው በሁሌው ዲሳውጀት ካዩ ከኛ ገልማን ጎደንዴኛ ዋቀዮ ነው ጂታና ነው ጂታና እግዚአብሔር ከኛ ጋር ሲሆን ነው። መንፈሳዊ መሳሪያ ስንሆን እግዚአብሔር ከኛ ጋር ሲሆን የእግዚአብሔር ልጆች የተጠራንበትን ዓላማ ጎል እንድናደርስ ይረዳናል። አባቶቻችን እግዚአብሔር ከነሱ ጋር ስለሆነ እግዚአብሔርን ስለሚፈሩ ጤናማ መንፈሳዊ ስላላቸው ነው ቤተክርስቲያንን ይዟት አሻግረው ዘመናት ውስጥ መከራ ውስጥ ቤተክርስቲያን አሳልፈው ለዛሬ ያበቁ የእግዚአብሔር ልጆች። እኛም እያንዳንዳችን ጤናማ መንፈሳዊ ህይወት ሲኖር ለእግዚአብሔር የሚመች ልብ ሲኖረን ውጤት ልናመጣ እንችላለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤናማ ህይወት። ሌላው አንድ ክርስቲያን ለመበርታት መጾም፣ መጸለይ ይጠበቅበታል። ጾምና ጸሎት ይለያያሉ? አይለያዩም አይደል እንዴ? አሁን የምናገለግለው እግዚአብሔርን ነው። እግዚአብሔርን ለማገልገል እሱን ለማገልገል መጀመሪያ አንድ ክርስቲያን የጾም ህይወት፣ የጸሎት ህይወት ሊኖረው ይገባል። መጽሐፍ ቅዱስ እንደምነገረን ሳታቋርጡ በመንፈስ ጸልዩ። ምን ሳታደርጉ? ሳታቋርጡ በመንፈስ ጸልዩ ይላል። ወደ መከራም እንዳትገቡ ትጉና ጸልዩ ይላል። ከመከራ የሚያድነን አገልግሎታችን ፍጹም እንዲሆን የሚያደርግ እግዚአብሔር ወደኛ እንዲቀርብ የሚያደርግ ትክክለኛ መንፈሳዊ ህይወትና ትክክለኛ ጾም ጸሎት በህይወታችን ስኖር ነው። ጌታችን ኢየሱስ ክርስቶስ ስለ ጾም በስፋት አስተምሯል። ጾምና ጸሎት ለአንድ ክርስቲያን አስፈላጊ ነው።
በብሉይ ኪዳን አባቶች ነቢያት አባቶቻችን ይጾሙ ይጸልዩ ነበር። በአዲስ ኪዳንም ጌታችን ጾሟል። ሐዋርያት አባቶቻችን ሲጾሙ ነበር። አገልግሎታቸው የተቃና እንዲሆን፣ እግዚአብሔር ከነሱ ጋር እንዲሆን፣ ሰይጣን ድል እንዲሆን፣ ወንጌል እንዲሰፋ፣ ኃጢአት እንዲሰፋ፣ ጽድቅ እንዲተከል እያደረጉ አባቶቻችን በጾምና በጸሎት እየበረቱ ነበር። ስለዚህ ለመበርታት አንድ ክርስቲያን ምን ያስፈልገዋል? ጸሎት መሳሪያው ነው። ጸሎት መሳሪያው ነው። አባቶቻችን በጸሎት አጋንንት ድል ነሷል። በጸሎት ብዙ ነገሮችን ያሸነፉ ድል ያደረጓል። በመጽሐፍ ቅዱስ ማንሳት እንችላለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሌላው ቀጥሎ ለመበርታት ለአንድ ክርስቲያን ምንድነው የተጠራንበት ዓላማ? ትልቅ ዓላማ ነው። በዚህ ውስጥ ለመበርታት ምን ያስፈልገናል ብለን ስናነሳ ከጸሎትና ጾም ቀጥሎ ያለው ምንድነው ስንል ፍቅር ነው። በአገልግሎት ውስጥ ምን ያስፈልጋል? ፍቅር ያስፈልጋል አይደል? ፍቅር ከሌለ ማገልገል ይቻላል አይደል? እያንዳንዳችን ሁላችንም ፍቅር ሲኖረን ቤተክርስቲያንን ማሻገር እንችላለን። አገልግሎታችን ፍቅር ይኖራል። ፍቅር የሌለበት አገልግሎት ዋጋ የለውም። ቅዱስ ጳውሎስም ነግሮናል በአንደኛ ቆሮንቶስ 13 ላይ ስናነብ በቃ ፍቅር ከሌለኝ እኔ ከንቱ ነኝ አለ። በመላእክት ልሳን ብናገር ተአምራትን ቢያደርግ ድንቅ ነገሮችን እንኳን ቢሰራ ፍቅር ግን ከሌለኝ ከንቱ ነኝ። አገልግሎት የሚቀጥለው ፍቅር ሲኖር ነው። ጌታችንም እንዳስተማረው እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ ተከባበሩ፣ እርስ በራሳችሁ አንዱ ብሎ እንደተናገረን ቤተክርስቲያን በማህበር ስም ሳንከፋፈል ማህበረ እገሌ የእገሌ ሳንል ሁላችንም በፍቅር አንድ ልንሆን ያስፈልጋል። ፍቅር ከሌለ ሩጫዎቻችን ሁሉ ከንቱ ነው የሚሆነው። ስለዚህ ፍቅር ቤተክርስቲያን የቆመችበትና የምትበረታበት ነው የእግዚአብሔር። ስለዚህ ፍቅር ያስፈልጋል። ምን ያስፈልጋል? እግዚአብሔር ለሁላችንም ፍቅሩን ያድለን። ፍቅር ካለ እግዚአብሔር በመካከላችን ይኖራል። እኛም ብርቱዎች እንሆናለን። አገልግሎታችን ሁሉ በእግዚአብሔር ፊት ተቀባይነት ይኖራልና ስለዚህ ፍቅር፣ እውነተኛው ፍቅር በልባችን ውስጥ ልናስቀምጥ ያስፈልጋል። ጃለልሉ ጋር ማንኔን ክርስቲያና ኬሰት ጅራቹ ቀባ ኦሶ ወሊ ቆዲን ገራገሩማ ማሌ ቶኮ ታኔ ንጆሌ አባ ቶኮቲ ዋን ታኔፍ ቶኩማ ዳነ ዮተጃጅል ጃላላ የሆነ ዋቀዮ ተጃጅል ቦአቡ ሱደንዲኛ ፍሪንከ የስሞ ባሬዳ ተወደንዳ አኩ መስለዱበታ እና ስለዚህ አገልግሎት የሚገለገለው በፍቅር ነው። እግዚአብሔር አምላካችን እንግዲህ ይሄንን አገልግሎት ወደፊት ደግሞ በተሻለ ሰርተን ውጤት እንድናመጣ የሱ ቅዱስ ፈቃዱ ይደረግልን። ስለዚህ የበረታችሁ ሁኑ አለ ቅዱስ ጳውሎስ። ብርታት ያስፈልገዋል። በየዘመናት ሁሉ እየነቃን ዘመኑን እየዋጀን ካልን በስተቀር አስቸጋሪ ነው የሚሆነው። ዘመኑን ልንዋጅ ያስፈልጋል። ይህን ዘመን ቀርበን ልንገኝ ያስፈልጋል። ብዙ ነገሮች እየመጡ ያሉበት ጊዜ ላይ ይህንን ወጣት ይህንን ትውልድ ለማሻገር እኔና እናንተ ዘመኑን ዋጅተን ጤናማ ክርስቲያኖች ሆነን ብርቱ ክርስቲያኖች ሆነን ልንሻገር ቤተክርስቲያኑን ልናሻገራት እንችላለንና እግዚአብሔር አምላካችን ሁላችንም እንድንበረታ የሱ ቅዱስ ፈቃዱ ይደረግልን። ዋቀዩ ሁሉ ማከኛው አጃቤሱ ከናም ጃባቹ ቀምነ ጆሌ ዋቀዩ ጭምኔ አባቹ ቀምና ጠንክረን ልንቆምና ጠንክረን ልናገለግል ብዙ ኃላፊነት ያለብን ሰዎች ያም የእግዚአብሔር ኃላፊነት ነው። የሰው ኃላፊነት ራሱ ይከብዳል። የእግዚአብሔር ኃላፊነት ደግሞ እግዚአብሔር የሰጠን የቤተ ክርስቲያን ኃላፊነት ትልቅ ነው። ለእኛን ለሁላችን የተሰጠን ይህንን ኃላፊነት ለማሻገር ይህንን የተሰጠንን ነገር ለማሻገር ብርቱ ክርስቲያኖች ልንሆን ያስፈልጋል። አምላካችን ሁላችንም እንዲያበረታን የሱ ቅዱስ ፈቃዱ ይደረግልን። ላስተማረን ለመከረን ለእግዚአብሔር ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር።